አዲስ የጦርነት ግንባር ቀይ ባህር ለዘመናት የንግድ መስመር ነበረ። ዛሬ ግን የፍርሃት ባህር እየሆነ መጥቷል። በየመን ሁቲዎች እንደገና ተነስቷል። ኢራንን ደግፎ በቀይ ባህር ላይ ታንከሮችን እያጠቁ ነው። ሁለት የሳውዲ የነዳጅ ታንከሮች በቅርቡ ተመቷል። ሁቲዎች የሳውዲ ወደቦችን በኤምባርጎ ለማገድ አስታውቋል። ብዙ ታንከሮች ወደ ባብኤል መንደብ ከመድረሳቸው በፊት ተመልሷል። ለምን አሁን ተባባሰ? ሳውዲ አረቢያ የሆርሙዝ ባህርን አማራጭ በማድረግ በቀይ ባህር በኩል ነዳጅ ስትልክ ቆይታለች። የአማራጭ አሁን ራሱ ለአደጋ ተጋልጧል። ውጤቱስ ምን ይመስላል? የነዳጅ ዋጋም $100 በላይ አሻቅቧል። አንድ የግሪክ ታንከር ራሱን ለመደበቅ ትራንስፖንደሩን አጥፍቶ ከቀይ ባህር ወጥቷል። ከሆርሙዝ ጀምሮ ብቻም ባለፉት 3 ሳምንታት 12 መርከቦች ጥቃት ደርሶባቸዋል። መርከበኞች ተገድለዋል፣ በርካቶችም ቆስሏል። ይህ ወዴት ያመራል? ተንታኞች እንደሚሉት ይህ ግጭት ከኢራን ጦርነት አልፎ ወደ ሁለተኛው ትልቅ የንግድ መስመር እየተስፋፋ ነው። የተባበሩት መንግስታት የጸጥታው ምክር ቤት ሁኔታውን በንቃት እየተከታተለ ነው። የዓለም ንግድ በአንድ ጠባብ ባህር ላይ ተንጠልጥሏል። እያንዳንዱ ጥቃት የሚሊዮኖችን ኑሮ ያውካል፣ ጉሮሮም ይዘጋል። ከነዳጅ ዋጋም እስከ ማዕድ ላይ የሚቀርብ ምግብ ድረስ። ቀይ ባህር ጸጥ እስኪል ድረስ ዓለም በጭንቀት ውስጥ ትቆያለች።